የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ አካሂዶ ያው ባለፈው ሳምንት በነበረን ጋዜጣዊ መግለጫ እንዳስረዳ ነው ሁሉም የምርጫ ክልል ውጤቶች በምርጫ ክልል ተለጥፈው ወደ ማረጋገጫው ማዕከል ሙሉ በሙሉ መግባታቸውን ከዛም ደግሞ የተረጋገጡትን ውጤቶች ይፋ ስናደርግ መቆየታችን የሚታወስ ነው። በተወሰነ ቁጥር ስናደርግ ቆይተናል። በአሁኑ ጊዜ ሁሉም የምርጫ ክልሎች ውጤቶች በማዕከሉ የማጣራት ስራቸውን እያጠናቀቁ ይገኛሉ። ያው በዝርዝር በቁጥር ምን ያህሉ ምን ተደረገ የሚለውን እገልጻለሁኝ። እንግዲህ በዚህ ሂደት እናንተም ባለፈው በማዕከሉ ተገኝታችሁ እንዳያችሁት በጣም ሰፊ የሆነ ጥንቃቄ የሚጠይቅ ትኩረት የሚጠይቅ በተለይ ከዚህ ቁጥርን በትክክል አይቶ የተዳመረው የተሰጠው ድምጽ በአግባቡ መመዝገቡን ማረጋገጥ በጣም ትልቅ ኃላፊነት ያለው ስራ በመሆኑ ይሄንን የሚሰሩ ባለሙያዎች እንግዲህ ያመሹም በጧት እየገቡም በጣም ከፍተኛ ትኩረት በመስጠት እየሰሩ ይገኛሉ። በአሁኑ ጊዜ ቦርዱ ካለው 1139 ምርጫ ክልሎች በ501 የህዝብ ተወካዮች ምክር ቤትና በ638 723ቱ በቦርዱ ጸድቀው ያው የተወሰኑት ባለፈው ጊዜ ይፋ ተደርገዋል በሁለት ወይ በሶስት ዙር ከዛሁን ወደ መረጃ ቋት እየገቡ ይገኛሉ 723 እንደገና 253ቱ የማረጋገጥ ስራቸው የኦዲት ስራቸው ሁሉ ተጠናቆ ለቦርዱ ለመቅረብ ያው ሁለት ጊዜ ነው ወደ መረጃ ቋት ምናስገባው ለቦርዱ ለማቅረብ ያው በመረጃ ቋት በትክክል ተይዞ ቀርቦ በቦርዱ ሲረጋገጥ በተረጋገጠው መሰረት ነው እንግዲህ ፕሪንት አውት እየተደረገ የሚወጣው 253ቱ በዛ ደረጃ ላይ ይገኛሉ። ከዚሁ ጋር ደግሞ እንግዲህ ይሄንን የማጣራት ስራ ስንሰራ ሰነዶቹ እንደመጡ ለውጤት አረጋጋጭ ለሚባሉት ባለሙያዎች ነው የሚቀርበው በየዴስኩ እነሱ አረጋግጠው አይተው የማዳመር እና አንዳንድ የተዛባ ሁኔታ ሲያዩ ወደ ኦዲት ክፍል ይላካል። እዛው የኦዲት ክፍል አለ። የኦዲቱ ክፍል ደግሞ ያጣራል ያረጋግጣል። ያንን ያረጋግጥና ነው እንግዲህ ለቦርድ ለመጽደቅ የሚያቀርበው። ስለዚህ በአሁኑ ወቅት እነዚህ ከጸደቁና ለቦርዱ ለመጽደቅ በመረጃ ቋት ውስጥ እየተደራጁ ካሉት በተጨማሪ በኦዲት እጅ ያሉ ኦዲት እየተደረገባቸው ያሉ 120 ምርጫ ክልሎች አሉ። እነሱ እንግዲህ ከስር የኦዲት ስራቸው አሁን እናንተ ጋራ እየተነጋገርንም ያው የኦዲቱ ስራ እየተሰራ የሚጠናቀቅ ይሆናል። ከዚሁ ጎን ለጎን ባለፈው በነበረው መግለጫ እንደገለጽኩት የፖለቲካ ፓርቲዎች በድምጽ አሰጣጥ አቆጣጠር እና ውጤት አደማመር ላይ ቅሬታ ያላቸው የፖለቲካ ፓርቲዎች ቅሬታ አቅርበዋል። ባለፈው በነበረን መረጃ ወደ 120 ምርጫ ክልሎች ላይ ነበር የቀረበው። ኋላ ግን በተጨማሪ ወደ 9 የሚሆኑ ምርጫ ክልሎች ላይ በተለይም የምርጫ ክልል ውጤቶች ዘግይተው በተገለጹባቸው ምርጫ ክልሎች ላይ ቅሬታ ያላቸው የፖለቲካ ፓርቲዎች ስለነበሩ ያንን በማቅረባቸው የቅሬታ የቀረበባቸው ምርጫ ክልሎች ወደ 129 ይደርሱ ነበር። በዚህ መሰረት እንግዲህ ከ129ኞቹ ምርጫ ክልሎች አሁን በእጃችን ላይ ውሳኔ ያላገኙ 43 ምርጫ ክልሎች ብቻ ናቸው። እነዚህም አሁን በሚቀሩት ቀናት የሚጠናቀቁ ይሆናል። ያው እንግዲህ ይሄንን የሚያጣሩ ገለልተኛ የሆኑ በፖለቲካ ፓርቲዎችም የሚታወቁ በስድስተኛው ሀገራዊ ምርጫ በእንደዚህ አይነት የማጣራት ስራ ልምድ ያላቸው የህግ ባለሙያዎች ቦርዱ አዘጋጅቶ ነው እያጣራ ያለው። እነዚህ የህግ ባለሙያዎች ከምስክርነት መስማት ማስረጃ ምዘና በማድረግ ሁሉ ለቦርዱ የውሳኔ ሐሳብ እያቀረቡ እነዚህ ቅሬታ የቀረበባቸው ምርጫ ክልሎች በአብዛኛው እንግዲህ ልባት አግኝተዋል።
ያንንም እልባት ለሚመለከተው አካል ቦርዱ እያሳወቀ የሚቀጥል ይሆናል። ቀሪዎቹ 43 ናቸው። እንግዲህ ይህንን በተመለከተ ዛሬ የዚህ የህግ ጉዳይ የሚያዩ ጉባኤ ስራውን እንዴት ነው የሚሰራው፣ ምን ያህል ሰነዶች ቀረቡ፣ ምን ያህል ምስክሮች ቀረቡ የሚለውን በዝርዝር ይህን ጉዳይ የምትከታተለው ወይዘሮ ቀነኒ ቀርባ በዝርዝር ታስረዳናለች። ያንን የምታዳምጡት ይሆናል። ከዛ ቀጥሎ ደግሞ ከተረጋገጡት ውጤቶች ያው እንግዲህ የተረጋገጡ 723 የምርጫ ውጤት እዚህ ቁጭ ብሎ ለማንበብ ለእናንተም ለኛም አስቸጋሪ እንደሚሆን ታውቁታላችሁ። ነገር ግን በተወሰነ ደረጃ እነዚህን የምርጫ ውጤቶች ባለፈው ስናደርግ እንደነበረው በይፋ የምናነብ ይሆናል ማለት ነው። እሺ አመሰግናለሁ። ዛሬ የምገልጽላችሁ ያው ሰባተኛው ጠቅላላ ምርጫ ከተከናወነ በኋላ በፖለቲካ ፓርቲዎችና በግል እጩዎች ከድምጽ አሰጣጥ ሂደቱ ጋር ከቆጠራና ከውጤት ማሳወቅ ጋር ተያይዞ የቀረቡ ጉዳዮች እንዴት እየታዩ እንደሆነና ያሉበትን ደረጃ ነው። እንግዲህ በ129 አሁን ላይ ባለን መረጃ በ129 ምርጫ ክልሎች ላይ ነው ፖለቲካ ፓርቲዎችና የግል እጩዎች ቅሬታ ያቀረቡት። ተጨማሪ ከዚህ በፊት ከተገለጸው 120 ምርጫ ክልሎች በተጨማሪ 9 ምርጫ ክልሎች ያው እንደተገለጸው ዘግይተው ምርጫ ክልሎች ላይ ውጤት በመለጠፉ በእነሱ ላይ የቀረቡ ቅሬታዎችን ቦርዱ መቀበል እንዳለበት አምኖ ተቀብሏል። ከነዚህ ከ129 ምርጫ ክልሎች ላይ ከቀረቡ ቅሬታዎች 75 የሚሆኑት ማስረጃ ተሰምቶባቸው በቅሬታውን ባዩት ባለሙያዎች አማካኝነት በቀረበው የውሳኔ ሀሳብ ቦርዱ ጉዳዮችን መርምሮ ውድቅ ያደረገ ሲሆን 10 ምርጫ ክልሎች ላይ የቀረቡ ቅሬታዎች ደግሞ በቅሬታ አቅራቢዎች አመልካችነት ቅሬታው ቀሪ ተደርጓል፣ አቤቱታቸውን አንስተዋል። አንድ ምርጫ ክልል ላይ በቀረበው ቅሬታ አማካኝነትና ማስረጃዎችም ተሟልተው አቤቱታውን በአግባቡ ያስረዳ ስለሆነ ድጋሚ ቆጠራ ተወስኖ አሁን የቆጠራ ሂደቱ የፖለቲካ ፓርቲ ወኪሎች በተገኙበት ጥሪ ተደርጎላቸው እየተከናወነ ይገኛል ማለት ነው። ስለዚህ በአጠቃላይ ከ129 ምርጫ ክልሎች ውስጥ 86 የሚሆኑት ውሳኔ አግኝተዋል። 43 የሚሆኑት ምርጫ ክልሎች ላይ የቀረቡት ቅሬታዎች ዛሬና ነገ ተመርምረው የውሳኔ ሀሳብ ቀርቦባቸው በቦርዱ የመጨረሻ ውሳኔ ሰጭነት ይጠናቀቃሉ ተብሎ ታቅዷል። ይህንን እነዚህን ጉዳዮች ያው የሚከታተሉት እና የውሳኔ ሀሳብ የሚያቀርቡት 4 ባለሙያዎች የህግ ባለሙያዎች ናቸው። የቅሬታዎቹን ይዘት ስናይ በአጭሩ አብዛኛው የሚያተኩረው መራጮች የአንድን ፓርቲ እጩ ወይም የግል እጩ እንዲመርጡ በተለያየ አካልና በተለያየ መንገድ የድምጽ መስጫ ቀን እንዲገደዱ ሆነዋል የሚል ይገኝበታል። የፓርቲ ወኪል የግል እጩዎች ወኪሎች ምርጫ ጣቢያ የድምጽ መስጫ ቀን እንዳይገኙ ክልከላ ተፈጽሞባቸዋል። አንዳንዶች ደግሞ ከገቡ በኋላ ሂደቱን ተከታትለው የድምጽ አሰጣጥ ሂደቱ ከተጠናቀቀ በኋላ ቆጠራ ሊጀመር ሲል ከጣቢያ ተባረዋል የሚል አለ። የድምጽ መስጫ ቀን ቅስቀሳ ሲከናወን ነበር የሚሉ ቅሬታዎች አሉ። እድሜያቸው ያልደረሰ ዜጎች በምርጫ ሂደቱ ላይ በድምጽ አሰጣጥ ሂደቱ ላይ ተሳትፈዋል። ምርጫ አስፈጻሚዎች የድምጽ አሰጣጥ ሂደቱን ሚስጥራዊነት ጥሰዋል፣ በሌሎች አካላትም እንዲጣስ አድርገዋል የሚሉ ቅሬታዎች አሉ። የወረዳ አስተዳደሮች በምርጫ ሂደቱ ጣልቃ የመግባት የፓርቲ ወኪሎች፣ ታዛቢዎች በጣቢያው ውስጥ ያላቸውን ሚና ወደ ጎን በመተው የምርጫ ሂደቱ ላይ ተጽዕኖ ሲፈጥሩ ተገኝተዋል የሚሉ ቅሬታዎች ቀርበዋል ማለት ነው። እነዚህ ቅሬታዎች እንዴት ነበር ሲስተናገዱ የሚለውን በመናይበት ጊዜ ያው በህጉ መሰረት ቅሬታ አቅራቢው ያቀረበውን አቤቱታ የማስረዳት ተሸክም አለበት። ይሄም በተለያዩ የሰነድ፣ የቪዲዮ፣ የፎቶግራፍ እንዲሁም የሰው ማስረጃዎች ሊቀርቡ እንደሚችሉ ህጉ ይደነግጋል። በዛም አማካኝነት ቅሬታ አቅራቢዎች ያቀረቧቸው ምስክሮች በምርጫ ክልሎች በመገኘት ርቀት ላይ የሚገኙት በስልክ በቪዲዮ ጥሪ በማድረግ መታወቂያቸውን እንዲልኩና ማንነታቸውን በማረጋገጥ ምስክሮች ሲሰሙ ቆይተዋል። ከዛ በተጨማሪ ደግሞ
በአካል ተገኝተው መሰማት የሚችሉት በአካል ቀርበው ምስክርነታቸውን ቃለ መሃላ ላይ እየፈጸሙ ቃላቸውን ሰጥተዋል። የሰነድና የቪዲዮ ማስረጃዎችን በተመሳሳይ ፖለቲካ ፓርቲዎችም ሆነ የግል እጩዎች ይህንን ሰነድና ፎቶግራፍ በማቅረብ ጉዳዩ ተፈጽሟል አልተፈጸመም የሚለውን የማስረዳት ሂደት ተከናውኗል ማለት ነው። ከዛ ውጪ የአስተዳደር አካላትም ሆነ የኛ ምርጫ አስፈጻሚዎች በጣቢያም ይሁን በምርጫ ክልል ደረጃ የተለያዩ ጥሰቶችን ፈጽመዋል የሚሉ ቅሬታዎች ስለቀረቡ በፖለቲካ ፓርቲም ደረጃ ቅሬታ የቀረበባቸው ፓርቲዎች ስለነበሩ እነዚህ አካላት ደግሞ በዚህ የክርክርና የቅሬታ አሰማም ሂደት የመሰማት መብት ስለሚኖራቸው ቦርዱ ይህን ሂደት በማክበር እነዚህ የቅሬታ ሲያስተናግዱ የቆዩት ባለሙያዎች እነዚህ አካላት በክርክሩ ሂደት ላይ ያላቸውን መልስ እና የቀረበባቸውን ቅሬታ እንዲያስረዱ እድል ተሰጥቷቸው በጽሁፍ መልስ መስጠት የቻሉት በጽሁፍ መልስ ሰጥተዋል። ይሄንን ግን በተቀመጠው የጊዜ ገደብ ውስጥ ማከናወን ያልቻሉት አካላት ይሄን መልስ የመስጠት መብታቸው እንዲታለፍ ሆኖ ሂደቱ ቀጥሏል። ስለዚህ በዚህ መልክ ነው ቅሬታዎች ሲስተናገዱ የቆዩት። ይሄ የቅሬታ አሰማም ሂደት 43ቱ የቀሩትን ጉዳዮች ነገ ቦርዱ የሚያጠናቅቅና የመጨረሻ ውሳኔ የሚሰጥበት ይሆናል። አመሰግናለሁ። እንደምን አመሻችሁ። ዛሬ ውጤቶችን ከባለፈው ይቀጥላል አነባለሁኝ። ከቤኒሻንጉል ጉሙዝ ክልል ጀምራለሁኝ። የህዝብ ተወካዮች ምክር ቤት ውጤት ነው። የምርጫ ክልሉ ስም ሽናሻ ልዩ። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3698። የተወዳደሩ ፓርቲዎች ኢዜማ፣ ብልጽግናና ሰላም ለኢትዮጵያ ጥምረት። ከፍተኛውን ድምጽ ያገኙት እጩ ፍሬህይወት አበበ ጎበና ከብልጽግና ፓርቲ 1881 ድምጽ። ቀጣዩ የአፋር ነው ማነበው። አፋር የህዝብ ተወካዮች ምክር ቤት የምርጫ ክልል ስም ዱብቲ። በምርጫ ክልሉ የሚገኙ ጣቢያዎች ብዛት 338። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 497842። የተወዳደሩት ፓርቲዎች አዲስ ትውልድ ፓርቲ፣ ነጻነትና እኩልነት ፓርቲ፣ አርጎባ አንድነት ጀበርቲ፣ ብልጽግና ፓርቲ፣ የአፋር ነጻ አውጪ ግንባር ፓርቲ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ የአፋር ህዝብ ፓርቲና ኢዜማ። ከፍተኛውን ድምጽ ያገኙት እጩ ስም ሀሰን አብዱል ቃድር በረከት 437860 ድምጽ። አፋር ክልል የህዝብ ተወካዮች ምክር ቤት ውጤት የምርጫ ክልል ስም ገዋኔ ቡሬ። በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 137። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 205463። የተወዳደሩ ፓርቲዎች አዲስ ትውልድ ፓርቲ፣ ብልጽግና ፓርቲ፣ የአፋር ነጻ አውጪ ግንባር ፓርቲ፣ ኢዜማና የአፋር ህዝብ ፓርቲ። ከፍተኛውን ድምጽ ያገኙት እጩ ስም ኤማሌ ሐሙድ አሊ ከብልጽግና ፓርቲ 185249 ድምጽ። አፋር የህዝብ ተወካዮች ምክር ቤት የምርጫ ክልል ስም አዋሽ ፈንታሌ። በክልሉ ያሉ በምርጫ ክልሉ የሚገኙ ጣቢያዎች ብዛት 89። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 137813። የተወዳደሩ ፓርቲዎች አርጎባ አንድነት ጀበርቲ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ የአፋር ህዝብ ፓርቲ፣ ኢዜማ፣ የወላይታ ህዝቦች ነጻነት ንቅናቄና አዲስ ትውልድ ፓርቲ። ትልቁን ድምጽ ያገኙት እጩ ስም ሙሳ አደም ኡመር፣ የአፋር ህዝብ ፓርቲ 122463 ድምጽ። አፋር ክልል ምክር ቤት የምርጫ ክልል ስም አፍዴራ ወረዳ። በምርጫ ክልሉ ያሉ መቀመጫዎች ብዛት 5። በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 39። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 56431። የተወዳደሩ ፓርቲዎች የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ፣ አርጎባ አንድነት ጀበርቲ፣ የአፋር ህዝብ ፓርቲ እና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩዎች ስም ዝርዝር መሐመድ አልዩ መሐመድ ከብልጽግና ፓርቲ 51253 ድምጽ፣ መሐመድ ያዩ አሊ ከብልጽግና ፓርቲ 49613 ድምጽ፣ ጀማል ያሲን ሙሳ ከብልጽግና ፓርቲ 46826 ድምጽ፣ አሲያ አብዱ መሐመድ ከብልጽግና ፓርቲ 44935 ድምጽ፣
አሊ መሐመድ ሳሊህ ከአፋር ህዝብ ፓርቲ 29880 ድምጽ። ኦሮሚያ የክልል ምክር ቤት የምርጫ ክልል ስም ሉሜ ሞጆ፣ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልሉ የሚገኙ ጣቢያዎች ቁጥር 171፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 119584። የተወዳደሩ ፓርቲዎች ትብብር ለኢትዮጵያ አንድነት፣ ብልጽግና ፓርቲ እና ኢዜማ። ከፍተኛውን ድምጽ ያገኙት እጩዎች ስም ዝርዝር ገዛሃኝ ሀሹ ኤዶአ ከብልጽግና ፓርቲ 104248 ድምጽ፣ አስቴር ደሜ በዳዳ ከብልጽግና ፓርቲ 102831 ድምጽ፣ ሜሮን አለማየሁ ታደሰ ከኢዜማ ፓርቲ 5898 ድምጽ። ክልል ምክር ቤት ኦሮሚያ የምርጫ ክልል ስም መሰላ፣ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልሉ የሚገኙ ምርጫ ጣቢያዎች ቁጥር 106፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 159000። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙት እጩ ሸምሰዲን ኢብራሂም አህመድ ከብልጽግና ፓርቲ 159000፣ ሙፍታ አሊ መሐመድ ከብልጽግና ፓርቲ 158996 ድምጽ፣ ፍርዶሳ ጣሂር አህመድ ከብልጽግና ፓርቲ 158995 ድምጽ። የክልል ምክር ቤት ኦሮሚያ የምርጫ ክልል ሊሙ ሰቃ፣ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 158፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 214726። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙት እጩዎች ስም አብዱል ቃድር ከማል ኢማም ከብልጽግና ፓርቲ 212560 ድምጽ፣ አሰገደች ጫላ ባልቻ ከብልጽግና ፓርቲ 212341 ድምጽ፣ ሚራጅ ዘኪር ጀማል ከብልጽግና ፓርቲ 211307 ድምጽ። ክልል ኦሮሚያ የህዝብ ተወካዮች ምክር ቤት ጎማ 2፣ በምርጫ ክልሉ የሚገኙ የጣቢያዎች ቁጥር 88፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 108725። የተወዳደሩት ፓርቲዎች ብልጽግና ፓርቲ፣ ነጻነትና እኩልነት ፓርቲና ኢዜማ። ከፍተኛውን ድምጽ ያገኙት እጩ አብይ አህመድ አሊ ከብልጽግና ፓርቲ 106028 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ ደደር 2፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 87፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 98261። የተወዳደረው የግል ተወዳዳሪ ነው። ያሸነፈው አራርሶ ቢቂላ ኤሌሞ የግል እጩ ነው 97012 ድምጽ በማግኘት። ኦሮሚያ የህዝብ ተወካዮች ምክር ቤት የምርጫ ክልል ስም ሉሜ ሞጆ፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 171፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 119310። የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ብሔራዊ አንድነት ፓርቲና ኢዜማ። ከፍተኛውን ድምጽ ያገኙት እጩ ስም አዲስ አለማየሁ ቁምቢ ከብልጽግና ፓርቲ 106124 ድምጽ። ክልል ኦሮሚያ የህዝብ ተወካዮች ምክር ቤት ምርጫ ክልል ጎሬ፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 114፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 102245። የተወዳደረው የግል ተወዳዳሪ ነው። ያሸነፈው ዲማ ኖጎ ሰርባ የግል እጩ 94119 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ኮፈሌ 2፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 74፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 108140። የተወዳደረው ፓርቲ አዲስ ትውልድ ፓርቲ። ከፍተኛውን ድምጽ ያገኙት እጩ ሰለሞን ታፈሰ ከበደ ከአዲስ ትውልድ ፓርቲ 107234 ድምጽ። ኦሮሚያ የህዝብ ተወካዮች ምክር ቤት ምርጫ ክልል ነቀምቴ፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 108፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 135136። የተወዳደሩት ፓርቲዎች ትብብር ለኢትዮጵያ አንድነት፣ ብልጽግና ፓርቲ፣ ህብር ለኢትዮጵያ ዲሞክራሲያዊ ፓርቲ፣ የኦሮሞ ነጻነት ግንባርና አዲስ ትውልድ
ከፍተኛውን ድምጽ ያገኙት እጩ ኢዮብ ተካልኝ ቶሊና ከብልጽግና ፓርቲ 125568 ድምጽ። ሲዳማ የህዝብ ተወካዮች ምክር ቤት ውጤት የምርጫ ክልል ዱባ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 101 በምርጫ ክልሉ የተመዘገቡ መራጮች ብዛት 106800 የተወዳደሩት ፓርቲዎች ብልጽግና ፓርቲ፣ የወላይታ ህዝቦች ነጻነት ንቅናቄ፣ ትብብር ለኢትዮጵያ አንድነት፣ ሲዳማ አንድነት ፓርቲ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ፣ ነጻነትና እኩልነት ፓርቲ፣ ኢዜማና የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት። ከፍተኛ ድምጽ ያገኙት እጩ ሰለሞን ላሌ ካሎ ከብልጽግና ፓርቲ 86651 ድምጽ። የህዝብ ተወካዮች ምክር ቤት ሲዳማ የምርጫ ክልል ዳራ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 88 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 107663 የተወዳደሩ ፓርቲዎች የኢትዮጵያ አንድነት ፓርቲ፣ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ፣ ብልጽግና ፓርቲ፣ ኢዜማ፣ ሲዳማ አንድነት ፓርቲ፣ ህዳሴ ፓርቲ፣ ትብብር ለኢትዮጵያ አንድነትና ነጻነትና እኩልነት ፓርቲ። ከፍተኛውን ድምጽ ያገኙት እጩ አለሚቱ አበበ ኢቲሳ ከብልጽግና ፓርቲ 83690 ድምጽ። ሲዳማ የክልል ምክር ቤት የምርጫ ክልል አሮሬሳ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 10 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 138 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 186166 የተወዳደሩ ፓርቲዎች የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ፣ የኢትዮጵያ ፌዴራላዊ አንድነት የኢትዮጵያ ፌዴራላዊ ዲሞክራሲ አንድነት መድረክ፣ ህዳሴ ፓርቲ፣ የሲዳማ ህዝብ አንድነት ዲሞክራሲያዊ ፓርቲ፣ ሲዳማ አንድነት ፓርቲ፣ ኢዜማ፣ ትብብር ለኢትዮጵያ፣ ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩዎች ዝርዝር መስፍን በላይ ቶጋ ከብልጽግና ፓርቲ 151306 ድምጽ፣ መለሰ ዱኬ ወጃጎ ከብልጽግና ፓርቲ 150973 ድምጽ፣ አሸናፊ ደበበ ሂርጳቶ ከብልጽግና ፓርቲ 150786 ድምጽ፣ ዘነበ ሙንጥሻ ያዮ ከብልጽግና ፓርቲ 150740 ድምጽ፣ ጃጎ አገኘው ዮቶራ ከብልጽግና ፓርቲ 150019 ድምጽ፣ ፀሐይ ገረመው ጋምቤ ከብልጽግና ፓርቲ 149642 ድምጽ፣ አማኑኤል መንግስቱ ቦሮጄ ከብልጽግና ፓርቲ 149432 ድምጽ፣ በረከት ጎኔ ዳበሳ ከብልጽግና ፓርቲ 148474 ድምጽ፣ መንገሻ ሀናቆ ኢቲሶ የኢትዮጵያ ዲሞክራሲያዊ አንድነት መድረክ 15235 ድምጽ። ሲዳማ ክልል ምክር ቤት የምርጫ ክልል ለኩ በምርጫ ክልሉ ያሉ መቀመጫዎች ብዛት 10 በምርጫ ክልሉ ያሉ ጣቢያዎች ብዛት 71 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 93990 የተወዳደሩ ፓርቲዎች ባልደራስ ለእውነተኛ ዲሞክራሲ፣ ህዳሴ ፓርቲ፣ ሲዳማ አንድነት ፓርቲ፣ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት፣ ትብብር ለኢትዮጵያ፣ የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ፣ ነጻነትና እኩልነት ፓርቲ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ፣ ብልጽግና ፓርቲ እና የኢትዮጵያ ዲሞክራሲያዊ ህብረት። ከፍተኛውን ድምጽ ያገኙት እጩዎች ደምሴ እሳቱ ዶቄ ከብልጽግና ፓርቲ 75287 ድምጽ። ሁለተኛው ብሩክ ሰለሞን ባሻ ከብልጽግና ፓርቲ 74824 ድምጽ። ነጻነት ሸንኮራ ኡጋሞ ከብልጽግና ፓርቲ 74796 ድምጽ። መድኃኒት ከበደ ለገሰ ከብልጽግና ፓርቲ 73456 ድምጽ። አሰፋ ፎና ደበሳ ከብልጽግና ፓርቲ 73407 ድምጽ። አብዮት ሳሙኤል ንኡሻ ከብልጽግና ፓርቲ 73181 ድምጽ። ማቴዎስ ሆያሙ ጎሶማ ከብልጽግና ፓርቲ 72641 ድምጽ። ሳሙኤል ሮዲሶ
ባራ ከብልጽግና ፓርቲ 72285 ድምጽ፣ ጸጋነሽ ቱሚቻ ሹሎ ከብልጽግና ፓርቲ 71972 ድምጽ፣ አስቴር ገረሙ ብንቤሳ ከኢትዮጵያ ዲሞክራቲክ ህብረት 3402 ድምጽ። ማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት ውጤት የምርጫ ክልል እነሞርና ኤነር በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 45፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 46199። የተወዳደሩ ፓርቲዎች ጎጎት ለጉራጌ አንድነትና ፍትህ ፓርቲና ኢዜማ። ከፍተኛውን ድምጽ ያገኙት እጩ ደግፍ ተመስገን ሹክሮ ከኢዜማ ፓርቲ 24022 ድምጽ። ማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት የምርጫ ክልል ቅበት በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 138፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 131367። የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲና ኢዜማ። ከፍተኛውን ድምጽ ያገኙት እጩ ዝኑር አብዱል ወሃብ ኮርሴራ ከነጻነትና እኩልነት ፓርቲ 67530 ድምጽ። ማዕከላዊ ኢትዮጵያ የክልል ምክር ቤት የምርጫ ክልል ሲቄ 2 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 5፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 88፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 70079። የተወዳደሩት ፓርቲዎች የኢትዮጵያ ብሔራዊ አንድነት ፓርቲ፣ የወላይታ ህዝቦች ነጻነት ንቅናቄ፣ ኢዜማ፣ ብልጽግና ፓርቲ፣ ትብብር ለኢትዮጵያ አንድነት። ከፍተኛውን ድምጽ ያገኙ እጩዎች ዝርዝር መሰለ አለሙ ሂርቦሬ ከብልጽግና ፓርቲ 44130 ድምጽ፣ መሳይ ተስፋዬ ሚናሞ ከብልጽግና ፓርቲ 316። የተወዳደሩ ፓርቲዎች ኢዜማ፣ የአማራ ዲሞክራሲያዊ ኃይል ንቅናቄ፣ ትብብር ለኢትዮጵያ አንድነትና የአማራ ብሔራዊ ንቅናቄ። ከፍተኛውን ድምጽ ያገኙት እጩ መልካሙ ጸጋዬ ገላው ከአማራ ብሔራዊ ንቅናቄ 56606 ድምጽ። የህዝብ ተወካዮች ምክር ቤት አማራ የምርጫ ክልል አልብኮ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 38፣ በምርጫ ክልሉ የተመዘገቡ የመራጮች ቁጥር 41594። የተወዳደሩ ፓርቲዎች ብልጽግና ፓርቲና ነጻነትና እኩልነት ፓርቲ። ከፍተኛውን ድምጽ ያገኙት እጩ ሀረገወይን ይመር አህመድ ከብልጽግና ፓርቲ 36810 ድምጽ። አማራ የህዝብ ተወካዮች ምክር ቤት የምርጫ ክልል ገርጨጭ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 85፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 72066። የተወዳደሩ ፓርቲዎች ኢዜማ፣ ትብብር ለኢትዮጵያ አንድነትና የአማራ ዲሞክራሲያዊ ኃይል ንቅናቄ። ከፍተኛውን ድምጽ ያገኙት እጩ ገብረ መስቀል አደም አንለይ ከአማራ ዲሞክራሲያዊ ኃይል ንቅናቄ 52293 ድምጽ። አማራ የህዝብ ተወካዮች ምክር ቤት የምርጫ ክልል ኩታበር በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 73፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 57518። የተወዳደሩ ፓርቲዎች የኢትዮጵያ ብሔራዊ አንድነት ፓርቲ፣ የአማራ ብሔራዊ ንቅናቄ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ኃይል ንቅናቄ። ከፍተኛውን ድምጽ ያገኙት እጩ ዩሱፍ ኢብራሂም ሸፋው ከአማራ ብሔራዊ ንቅናቄ 40298 ድምጽ። የህዝብ ተወካዮች ምክር ቤት አማራ የምርጫ ክልል ፋርጣ 1 በምርጫ ክልሉ የተመዘገቡ በምርጫ ክልሉ ያሉ ጣቢያዎች ብዛት 93፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 93994። የተወዳደሩ ፓርቲዎች የአማራ ብሔራዊ ንቅናቄ፣ ትብብር ለኢትዮጵያ አንድነት፣ ብልጽግና ፓርቲና ሰላም ለኢትዮጵያ ጥምረት። ከፍተኛውን ድምጽ ያገኙት እጩ ዮሐንስ መስፍን ገበየው ከብልጽግና ፓርቲ 73344 ድምጽ። አማራ የህዝብ ተወካዮች ምክር ቤት የምርጫ ክልል ሳይንት 2 በምርጫ ክልል ውስጥ ያሉ ጣቢያዎች ብዛት 60፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 35924። የተወዳደረው ፓርቲ ነጻነትና እኩልነት ፓርቲ። ከፍተኛውን ድምጽ ያገኙት እጩ መሐመድ ቡሽራ ኡመር ከነጻነትና እኩልነት ፓርቲ 9577 ድምጽ። አማራ የክልል ምክር ቤት የምርጫ ክልል ስም ፋርጣ 3 በምርጫ ክልሉ ያሉ መቀመጫዎች ብዛት 2፣ በምርጫ ክልሉ የሚገኙ ጣቢያዎች ብዛት 60፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 47186። የተወዳደሩት ፓርቲዎች የአማራ ዲሞክራሲያዊ ኃይል ንቅናቄና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ ደሴ መኮንን ደሞዝ ከብልጽግና ፓርቲ 41043 ድምጽ፣ ሶፎንያስ ባየ አለሙ ከአማራ ዲሞክራሲያዊ ኃይል ንቅናቄ 5126 ድምጽ። አማራ የክልል ምክር ቤት የምርጫ ክልል ስም ወገራ 2 በምርጫ ክልሉ ያሉ መቀመጫዎች ብዛት 2፣ በምርጫ ክልሉ ያሉ ጣቢያዎች ብዛት 53፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር
58070 የተወዳደሩት ፓርቲዎች ሰላም ለኢትዮጵያ ጥምረት፣ የአማራ ዲሞክራሲያዊ ኃይል ንቅናቄ፣ የአማራ ዲሞክራሲያዊ ኃይል ብልጽግና ፓርቲና የቅማንት ዲሞክራሲያዊ ፓርቲ። ከፍተኛውን ድምጽ ያገኙት እጩዎች ማሪቱ ታረቀኝ ጎሽ ከብልጽግና ፓርቲ 53231 ድምጽ፣ ባንቻለም ስጦታው ተገኝ የአማራ ዲሞክራሲያዊ ኃይል ንቅናቄ 1858 ድምጽ። የክልል ምክር ቤት አማራ የምርጫ ክልል ሞላሌ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 96፣ በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 81824። የተወዳደሩት ፓርቲዎች ብልጽግናና የአማራ ብሔራዊ ንቅናቄ። ከፍተኛውን ድምጽ ያገኙት እጩዎች ይመኙሻል ልውጤ አሳይ ከብልጽግና ፓርቲ 51537፣ ደረጀ ማንደፍሮ ዳመነ ከብልጽግና ፓርቲ 49165። ክልል ምክር ቤት አማራ የምርጫ ክልል ከምከም 2 በምርጫ ክልሉ ያሉ መቀመጫዎች ብዛት 2፣ በምርጫ ክልሉ የሚገኙ ጣቢያዎች ብዛት 113፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 136064። የተወዳደሩ ፓርቲዎች ኢዜማ፣ የኢትዮጵያ ብሔራዊ አንድነት ፓርቲ፣ የኢትዮጵያ ብሔራዊ አንድነት እና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩዎች ሀብታምነሽ መልኬ ይርዳው ከብልጽግና ፓርቲ 124429 ድምጽ፣ ንብረት ብሩ ታየ ከኢዜማ ፓርቲ 7429 ድምጽ። ክልል አማራ የምርጫ ክልል ዋድላ የክልል ምክር ቤት ውጤት ነው። የምርጫ ክልሉ መቀመጫዎች ብዛት 2፣ በምርጫ ክልሉ የሚገኙ ጣቢያዎች ብዛት 96፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 73892። የተወዳደሩት ፓርቲዎች ብልጽግናና ትብብር ለኢትዮጵያ አንድነት። ከፍተኛውን ድምጽ ያገኙት እጩዎች ሲልማ ባያ አድማሱ ከብልጽግና ፓርቲ 58655፣ ደመላሽ ተካልኝ አለሙ ትብብር ለኢትዮጵያ አንድነት 10263 ድምጽ። ክልል ምክር ቤት አማራ የምርጫ ክልል አንኮበር በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 105፣ በምርጫ ክልል የተመዘገቡ አጠቃላይ መራጮች ቁጥር 61139። የተወዳደሩት ፓርቲዎች አርጎባ አንድነት ጀበርቲ፣ ብልጽግና ፓርቲና ኢዜማ። ከፍተኛውን ድምጽ ያገኙት እጩዎች ሜሮን አበበ ኃይለ ገብርኤል ከብልጽግና ፓርቲ 52205፣ ገበያነሽ ጌታቸው ማሞ ከኢዜማ ፓርቲ 18287 ድምጽ። ክልል ምክር ቤት አማራ የምርጫ ክልል የጨረቃ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 102፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 124752። የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ የአማራ ዲሞክራሲያዊ ኃይል ንቅናቄ እና ሰላም ለኢትዮጵያ ጥምረት። ከፍተኛውን ድምጽ ያገኙት እጩዎች ስም ዝርዝር አይተነው ታዴ ከበደ ከብልጽግና ፓርቲ 118833 ድምጽ፣ ቸኮል ተሻለ ካሳሁን ሰላም ለኢትዮጵያ ጥምረት 503 ድምጽ። ክልል ምክር ቤት አማራ የምርጫ ክልል ደብረ ሲና በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 108፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 125814። የተወዳደሩ ፓርቲዎች ኢዜማና ብልጽግና። ከፍተኛውን ድምጽ ያገኙት እጩዎች አሰለፈሽ ገብሩ አፈወርቅ ከብልጽግና ፓርቲ 106297 ድምጽ፣ የሸዋጌጥ ጌትነት ንብረቴ ከብልጽግና ፓርቲ 106131 ድምጽ፣ አየለ ጥላውን በጋሻው ከኢዜማ ፓርቲ 5416 ድምጽ። ክልል ምክር ቤት አማራ የምርጫ ክልል ዝቋላ አገው ምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2፣ በምርጫ ክልሉ የሚገኙ ጣቢያዎች ብዛት 51፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 47829። የተወዳደሩ ፓርቲዎች ብልጽግና፣ ኢዜማ እና ሰላም ለኢትዮጵያ ጥምረት። ከፍተኛውን ድምጽ ያገኙት እጩዎች ዳግም ባይነሳኛ ቀና ከብልጽግና ፓርቲ 37787 ድምጽ፣ ሙሉነሽ መኮንን ዋጋነህ ከብልጽግና ፓርቲ 37714 ድምጽ። ሶማሌ የህዝብ ተወካዮች ምክር ቤት የምርጫ ክልል ስም ቀብሪ ዳሃር በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 229፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 335029። የተወዳደሩ ፓርቲዎች ብልጽግናና ኢዜማ። ከፍተኛውን ድምጽ ያገኙት እጩ አብዱልከሪም አቂብ አደም ከብልጽግና ፓርቲ 299554 ድምጽ። ክልል ሶማሌ የምርጫ ክልል ስም ቦህዳኖት የህዝብ ተወካዮች ምክር ቤት ውጤት
በክልሉ ያሉ በምርጫ ክልሉ የሚገኙ መቀመጫዎች ጣቢያዎች ብዛት 52፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 77559፣ የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ ዘምዘም አህመድ ጃማ ከብልጽግና ፓርቲ 70040 ድምጽ። ክልል ሶማሌ የምርጫ ክልል ፌርፌር በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 25፣ የተወዳደሩ ፓርቲዎች ብልጽግና፣ የኦጋደን ዲሞክራሲያዊ ግንባር፣ የምዕራብ ሶማሌ ዲሞክራቲክ ፓርቲ እና ነጻነትና እኩልነት። ከፍተኛውን ድምጽ ያገኙት እጩዎች ዝርዝር ዘምዘም መሐመድ ፋራህ ከብልጽግና ፓርቲ 27632 ድምጽ፣ ሀሬድ ዋሊ መሐመድ ከብልጽግና ፓርቲ 24399፣ አብዱ ሐኪም ሀጂ ሳዲቅ የኦጋዴን ብሔራዊ ነጻነት ግንባር 22790 ድምጽ። የክልል ምክር ቤት ሶማሌ የምርጫ ክልል ስም ጉራዳ ሞሌ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ ያሉ ጣቢያዎች ብዛት 60፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 84563፣ የተወዳደሩት ፓርቲዎች ብልጽግና፣ ነጻነትና እኩልነትና የኦጋዴን ብሔራዊ ነጻነት ግንባር። ከፍተኛውን ድምጽ ያገኙት እጩዎች አብዲ ቃዲር ረሺድ ዱአሌ ከብልጽግና ፓርቲ 70015 ድምጽ፣ መሐመድ ሸቅለኒ ጃማ ከብልጽግና ፓርቲ 64225 ድምጽ፣ አብዲላሂ ረሺድ አሊ ከነጻነትና እኩልነት ፓርቲ 61365 ድምጽ። ክልል ሶማሌ የክልል ምክር ቤት ውጤት ነው። የምርጫ ክልሉ ስም ዳኖት በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልሉ የሚገኙ ጣቢያዎች ቁጥር 22፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 32560፣ የተወዳደሩት ፓርቲዎች ብልጽግና፣ የኦጋዴን ብሔራዊ ነጻነት ግንባርና የግል ተወዳዳሪ ናቸው። ከፍተኛውን ድምጽ ያገኙት እጩዎች ፈይሰል ረሺድ ኡመር ከብልጽግና ፓርቲ 29630፣ አህመድ ያሲን ኢብራሂም አብዲ ከኦጋዴን ብሔራዊ ነጻነት ግንባር 29622 ድምጽ፣ ፋጡማ መሐመድ ዩሱፍ ከብልጽግና ፓርቲ 29618 ድምጽ። የክልል ምክር ቤት ውጤት ክልል ሶማሌ የምርጫ ክልል ጅግጅጋ የምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 8፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 166፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 230040፣ የተወዳደሩ ፓርቲዎች ሶማሌ ፌዴራሊስት ፓርቲ፣ የኦጋደን ብሔራዊ ነጻነት ግንባር፣ የምዕራብ ሶማሌ ዲሞክራቲክ ፓርቲ፣ ነጻነትና እኩልነት ፓርቲ፣ ብልጽግና፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ትብብር ለኢትዮጵያ፣ ህብረት ለዲሞክራሲያዊና ለነጻነት ፓርቲ፣ ብልጽግና፣ ሶማሌ ፌዴራሊስት ፓርቲ፣ የኦጋደን ብሔራዊ ነጻነት ግንባርና ነጻነትና እኩልነት ፓርቲ። ይቅርታ እዚህ ላይ ማስተካከያ አለኝ። የተወዳደሩት ፓርቲዎች ካነበብኩ በኋላ ወደ ውጤት ነው የገባሁት። ደግሜ ላንብበው ከይቅርታ ጋር። ጅጅጋ ነው የምርጫ ክልሉ። ሶማሌ ክልል የክልል ምክር ቤት ውጤት ነው። በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 8 ናቸው። በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 166፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 230040 ነው። የተወዳደሩ ፓርቲዎች ሶማሌ ፌዴራሊስት ፓርቲ፣ ኦጋደን ብሔራዊ ነጻነት፣ የምዕራብ ሶማሌ ዲሞክራቲክ ፓርቲ፣ እነዚህ ናቸው የተወዳደሩት ፓርቲ። ከፍተኛውን ድምጽ ያገኙት እጩዎች ሀርሲ መሐመድ ዶል ከብልጽግና ፓርቲ 172888 ድምጽ፣ ትሪክ መሐመድ ኢብራሂም ከብልጽግና ፓርቲ 172762፣ ከልቱን ሀጂ ኡመር ከብልጽግና ፓርቲ 170310፣ ሙክታር አሊ አህመድ ከብልጽግና ፓርቲ 170210 ድምጽ፣ ራህማ አብዱራሺድ አደን ከብልጽግና ፓርቲ 137197፣ አብዱላሂ መሐመድ ሆሽ ከሶማሌ ፌዴራሊስት ፓርቲ 166029፣ አብዱራዛቅ አስማን አብዲላሂ ከኦጋደን ብሔራዊ ነጻነት ግንባር 157017 ድምጽ፣ ሙሐመድ ሀሰን ኢብራሂም ከነጻነትና እኩልነት ፓርቲ 102983 ድምጽ።
የክልል ምክር ቤት ክልል ሶማሌ የምርጫ ክልል ጨረርቲ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልሉ ያሉ ጣቢያዎች ብዛት 99 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 115830 የተወዳደሩ ፓርቲዎች ነጻነትና እኩልነት ብልጽግና ህብረት ለዲሞክራሲና ለነጻነት ፓርቲ ኦጋዴን ብሔራዊ ግንባር ከፍተኛውን ድምጽ ያገኙት እጩዎች ላይላ አብዲ ጃማ ከብልጽግና ፓርቲ 94607 አህመድ አብዱላሂ ሃሺ ከብልጽግና ፓርቲ 94598 ሙሐመድ ኤልሞጌ ቡልህን ከኦጋዴን ብሔራዊ ነጻነት ግንባር 89204 ድምጽ። ድሬዳዋ የህዝብ ተወካዮች ምክር ቤት የምርጫ ክልል ድሬዳዋ 1 በምርጫ ክልሉ ያሉ ጣቢያዎች ብዛት 146 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 148844 የተወዳደሩ ፓርቲዎች የኦሮሞ ነጻነት ግንባር የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ህብር ለኢትዮጵያ ዲሞክራሲያዊ ፓርቲ ነጻነትና እኩልነት ፓርቲ ብልጽግና ኢዜማና የግል ተወዳዳሪ ናቸው። ከፍተኛውን ድምጽ ያገኙት እጩ ከዲር ጃሂር ኢብራሂም ከብልጽግና ፓርቲ 126525 ድምጽ። የክልል ምክር ቤት ውጤት ነው። ክልል ድሬዳዋ የምርጫ ክልል ኮሪሶ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልሉ ያሉ ጣቢያዎች ቁጥር 2 የተመዘገቡ መራጮች ቁጥር 2098 የተወዳደሩት ፓርቲዎች አዲስ ትውልድና ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩዎች አሚኑ ጣሃ አባቦር ከብልጽግና ፓርቲ 2097 ድምጽ፣ ሀሊማ አብደላ ኢብራሂም ከብልጽግና ፓርቲ 1977 ድምጽ፣ ቴድሮስ አስፋው መኩሪያ ከአዲስ ትውልድ ፓርቲ 134 ድምጽ። ክልል ድሬዳዋ የምርጫ ክልል ውጤት ነው። የምርጫ ክልሉ ስም አዋሌ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 ያሉ ጣቢያዎች ብዛት 7 የተመዘገቡ መራጮች ቁጥር 4169 የተወዳደሩት ፓርቲ ብልጽግናና ነጻነትና እኩልነት ፓርቲ ከፍተኛውን ድምጽ ያገኙት እጩዎች ሰኒያ ሙስጠፋ ኢብራሂም ከብልጽግና ፓርቲ 3841 ድምጽ፣ ሙራድ ሙክታር አሚን ከብልጽግና ፓርቲ 3629፣ ኒብራስ መሐመድ ኡመር ከነጻነትና እኩልነት ፓርቲ 493 ድምጽ። የክልል ምክር ቤት ድሬዳዋ የምርጫ ክልል 02 ቀበሌ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 9 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 30 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 33226 የተወዳደሩ ፓርቲዎች የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ብልጽግና ፓርቲ፣ ኢዜማ፣ አዲስ ትውልድ፣ ትብብር ለኢትዮጵያ አንድነት፣ የኦጋዴን ብሔራዊ ነጻነት ግንባርና የግል ተወዳዳሪ ናቸው። ከፍተኛውን ድምጽ ያገኙት እጩዎች ግርማ ተሰማ ማንጉሮ ከብልጽግና ፓርቲ 19843 ድምጽ፣ ገበየው ጥላሁን ገብረስላሴ ከብልጽግና ፓርቲ 19813 ድምጽ፣ ጀማል አህመድ መሐመድ ከብልጽግና ፓርቲ 19135 ድምጽ፣ ረሂማ አወል ሁሴን ከብልጽግና ፓርቲ 19102 ድምጽ፣ አንድነት ኃይሉ ተሾመ ከብልጽግና ፓርቲ 17942 ድምጽ፣ ኃይለ ማርያም ዳዲ ደምሴ ከብልጽግና ፓርቲ 17814 ድምጽ፣ ወንድማገኝ ባሻ ገብረ ጻዲቅ ከብልጽግና ፓርቲ 17535 ድምጽ፣ ቴድሮስ ፍቅሬ አዱኛ ከብልጽግና ፓርቲ 14861 ድምጽ፣ ስምረት ዘሪሁን ተስፋዬ ከአዲስ ትውልድ ፓርቲ 5668 ድምጽ። ክልል ምክር ቤት ድሬዳዋ የምርጫ ክልል 03 ቀበሌ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 9 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 14 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 10979 የተወዳደሩ ፓርቲዎች የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ኢዜማ፣ ብልጽግናና የኦጋዴን ብሔራዊ ነጻነት ግንባር። ከፍተኛውን ድምጽ ያገኙት እጩዎች ዝርዝር ብሩክ ወርቅነህ በየነ ከብልጽግና ፓርቲ 7494 ድምጽ፣ ሹክሪ አብዱራህማን አሊ ከብልጽግና ፓርቲ 6659፣ ማርቆስ ባዩ ሀየለ ከብልጽግና ፓርቲ 6528 ድምጽ፣ አቡበከር አዶሽ ኦልሃዬ ከብልጽግና ፓርቲ 6360 ድምጽ፣ አስራር በድሩ ተቂ ከብልጽግና ፓርቲ 5679 ድምጽ፣ አህመድ ሰኢድ ሁሴን ከብልጽግና ፓርቲ 5589 ድምጽ፣ ትግስት አየለ ገብረ ኪዳን ከብልጽግና ፓርቲ 5431 ድምጽ፣ ጌታቸው ሲሳይ ወልደ ስላሴ ከኢዜማ ፓርቲ 2552 ድምጽ፣
ያዘው ቦጋለ ውዴ ከኢዜማ ፓርቲ 2453 ድምጽ። ሀረሪ የህዝብ ተወካዮች ምክር ቤት የምርጫ ክልል ጀጎል ዙሪያና ሁንደኔ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 262 የተመዘገቡ ጠቅላላ መራጮች ቁጥር 151488 የተወዳደሩ ፓርቲዎች የኢትዮጵያ ብሔራዊ አንድነት ፓርቲ፣ የኦሮሞ ነጻነት ግንባር፣ ኢዜማ፣ ትብብር ለኢትዮጵያ አንድነት፣ ብልጽግና፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ። ከፍተኛውን ድምጽ ያገኙት እጩ መፍቱሃ አልዩ አህመድ ከብልጽግና ፓርቲ 122846 ድምጽ። ሀረሪ የህዝብ ተወካዮች ምክር ቤት የምርጫ ክልል ጀጎል ልዩ በምርጫ ክልሉ የሚገኙ የምርጫ ጣቢያዎች ቁጥር 77 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 38367 የተወዳደሩት ፓርቲዎች ነጻነትና እኩልነትና ብልጽግና። ከፍተኛውን ድምጽ ያገኙት እጩ ፈቲሃ ማሂድ ወዚር ከብልጽግና ፓርቲ 33243 ድምጽ። ደቡብ ምዕራብ ኢትዮጵያ የህዝብ ተወካዮች ምክር ቤት የምርጫ ክልል ሎማ ቦሳ በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 86 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 86542 የተወዳደሩ ፓርቲዎች የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ኢዜማ፣ ህዳሴ ፓርቲ፣ የወላይታ ህዝቦች ነጻነት ንቅናቄ፣ ትብብር ለኢትዮጵያና ነጻነትና እኩልነት ፓርቲ። ከፍተኛውን ድምጽ ያገኙት እጩ ተፈራ ጀበሮ አባሮ ከኢዜማ ፓርቲ 28998 ድምጽ። ደቡብ ምዕራብ ህዝብ ተወካዮች የምርጫ ክልል ሼቤንጅ በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 87 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 90177 የተወዳደሩት ፓርቲዎች ኢዜማ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ብልጽግናና ነጻነትና እኩልነት ፓርቲ። ከፍተኛውን ድምጽ ያገኙት እጩ ተረፈ ታደሰ ጎዲ ከብልጽግና ፓርቲ 62229 ድምጽ። ደቡብ ምዕራብ ኢትዮጵያ የህዝብ ተወካዮች ምክር ቤት የምርጫ ክልል ማጀት መደበኛ በምርጫ ክልሉ የሚገኙ የምርጫ ጣቢያዎች ቁጥር 145 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 30976 የተወዳደሩ ፓርቲዎች ነጻነትና እኩልነት ፓርቲና የወሎ ህዝቦች ዲሞክራሲያዊ ፓርቲ። ከፍተኛውን ድምጽ ያገኙት እጩ ብርሃኑ ሚስል ጳስጋላ ከነጻነትና እኩልነት ፓርቲ 10608 ድምጽ። ደቡብ ምዕራብ ኢትዮጵያ የህዝብ ተወካዮች ምክር ቤት የምርጫ ክልል ማሻ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ብዛት 71 የተመዘገቡ መራጮች ቁጥር 51161 የተወዳደሩ ፓርቲዎች ሰላም ለኢትዮጵያ ጥምረት፣ ትብብር ለኢትዮጵያ አንድነት፣ ኢዜማና ብልጽግና። ከፍተኛውን ድምጽ ያገኙት እጩ አዝመራ አንደሎ ከሎ ከብልጽግና ፓርቲ 23307 ድምጽ። ደቡብ ምዕራብ ኢትዮጵያ የክልል ምክር ቤት የምርጫ ክልል ኮንታ ልዩ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 10 በምርጫ ክልሉ የሚገኙ ጣቢያዎች ቁጥር 83 የተመዘገቡት ጠቅላላ መራጮች ቁጥር 17931 የተወዳደሩ ፓርቲዎች ብልጽግና፣ ኢዜማና ትብብር ለኢትዮጵያ። ከፍተኛውን ድምጽ ያገኙት እጩዎች ነጋ አበራ አክርሶ ከብልጽግና ፓርቲ 56968 ድምጽ፣ እንግዳ ወርቅ ዶኖች ታከለ ከብልጽግና ፓርቲ 56677፣ ታከለ ተስፋ ከማ ከብልጽግና ፓርቲ 56608 ድምጽ፣ ገዛሀኝ ገዝሙ ገዜ ከብልጽግና ፓርቲ 56450፣ ፋንታሁን ብላቴ ኡታ ከብልጽግና ፓርቲ 56328 ድምጽ፣ ገበያነሽ ገበየው ሃንገሎ ከብልጽግና ፓርቲ 56233 ድምጽ፣ የኋላ ሸት በላይነ በየነ ከብልጽግና ፓርቲ 56230 ድምጽ፣ ጀበሮ ዱላ ዱባለ ከብልጽግና ፓርቲ 56007 ድምጽ፣ ተስፋዬ ገብሬ ወልደ ኢየሱስ ከኢዜማ ፓርቲ 8677 ድምጽ፣ ዘለቀ ዶላሞ ዶዴ ከኢዜማ ፓርቲ 7425 ድምጽ። አዲስ አበባ የህዝብ ተወካዮች ምክር ቤት የምርጫ ክልል 11 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 71 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 59159 የተወዳደሩ ፓርቲዎች አንድ ኢትዮጵያ ዲሞክራሲያዊ ፓርቲ የግል ተወዳዳሪ፣ የወላይታ ህዝቦች ነጻነት ንቅናቄ፣ ራያ ራዩማ ዲሞክራሲያዊ ፓርቲ፣ ህዳሴ ፓርቲ፣ ሰላም ለኢትዮጵያ ጥምረት፣ አዲስ ትውልድ፣ ኢዜማ፣ ትብብር ለኢትዮጵያ አንድነትና የወሎ ህዝቦች ዲሞክራሲያዊ ፓርቲ። ከፍተኛውን ድምጽ ያገኙት እጩ አበበ ገመቹ ሌንጮ የግል እጩ ናቸው 10459 ድምጽ።
ህዝብ ተወካዮች ምክር ቤት አዲስ አበባ የምርጫ ክልል 25 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 88 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 92877 የተወዳደሩ ፓርቲዎች ሰላም ለኢትዮጵያ ጥምረት፣ ህዳሴ ፓርቲ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ብልጽግና፣ ኢዜማ፣ ጎጎት ለጉራጌ አንድነትና ፍትህ፣ ትብብር ለኢትዮጵያና ባልደራስ ለእውነተኛ ዲሞክራሲ። ከፍተኛውን ድምጽ ያገኙት እጩ የሽመቤት ነጋሽ በለጠ ከብልጽግና ፓርቲ 47990 ድምጽ። አዲስ አበባ የክልል ምክር ቤት የምርጫ ክልል ልደታ በምርጫ ክልል ውስጥ ያሉ የመቀመጫዎች ብዛት 12 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 106 በአጠቃላይ የተመዘገቡ መራጮች ቁጥር 88369 የተወዳደሩ ፓርቲዎች ብልጽግና፣ ትብብር ለኢትዮጵያ፣ ህዳሴ፣ ነጻነትና እኩልነት፣ ጎጎት ለጉራጌ አንድነት፣ የኢትዮጵያ ዲሞክራቲክ ህብረት፣ የኦሮሞ ነጻነት ግንባር፣ ሰላም ለኢትዮጵያ ጥምረትና ኢዜማ። ከፍተኛውን ድምጽ ያገኙት እጩዎች ሊዲያ ግርማ ወንድሙ ከብልጽግና ፓርቲ 50511፣ ሀቢባ ሲራጅ በቀለ ከብልጽግና ፓርቲ 49029 ድምጽ፣ ጥላሁን ወርቁ ሮቤ ከብልጽግና ፓርቲ 48644 ድምጽ፣ አለም ፀሐይ ጳውሎስ አትም ከብልጽግና ፓርቲ 47541 ድምጽ፣ ልዕልት ግዳይ ረዳ ከብልጽግና ፓርቲ 47440፣ ሁሪያ አሊ ማሂድ ከብልጽግና ፓርቲ 47010 ድምጽ፣ ፈትለ ወርቅ ኃይሉ ታደሰ ከብልጽግና ፓርቲ 46900፣ አብዱል ቃድር መሐመድ ዩሱፍ ከብልጽግና ፓርቲ 46787 ድምጽ፣ ኤደን ታደሰ ገመዳ ከብልጽግና ፓርቲ 45638 ድምጽ፣ ንጹህ አየላ አሰፋ ከብልጽግና ፓርቲ 44887 ድምጽ፣ አታለለች በኃይሉ በየነ ከትብብር ለኢትዮጵያ አንድነት 14271 ድምጽ፣ መሰረት ሸዋረጋ ከማል የወሎ ህዝቦች ዲሞክራሲያዊ ፓርቲ 13218 ድምጽ። የክልል ምክር ቤት አዲስ አበባ የምርጫ ክልል ጉለሌ በምርጫ ክልሉ ያሉ መቀመጫዎች ብዛት 14 ያሉ ጣቢያዎች ብዛት 182 የተመዘገቡ መራጮች ቁጥር 152315 የተወዳደሩ ፓርቲዎች የኢትዮጵያ ዲሞክራቲክ ህብረት፣ የአማራ ብሔራዊ ንቅናቄ፣ አንድ ኢትዮጵያ ዲሞክራቲክ ፓርቲ፣ አዲስ ትውልድ፣ ህዳሴ ፓርቲ፣ ነጻነትና እኩልነት ፓርቲ፣ ራያ ራዩማ ዲሞክራሲያዊ ፓርቲ፣ ብልጽግና ፓርቲ፣ የወሎ ህዝቦች ዲሞክራቲክ ፓርቲ፣ ኢዜማ እና ትብብር ለኢትዮጵያ። ከፍተኛውን ድምጽ ያገኙት እጩዎች ማሾ ወላና ቡልቶ ከብልጽግና ፓርቲ 55405 ድምጽ፣ ግዛቸው አይካ አልቤ ከብልጽግና ፓርቲ 52943 ድምጽ፣ በላይ ደጀን ጨመረ ከብልጽግና ፓርቲ 52571 ድምጽ፣ ትግስት ሀሚድ መሐመድ ከብልጽግና ፓርቲ 52472 ድምጽ፣ ጌታቸው አዳሙ ዘሪሁን ከብልጽግና ፓርቲ 51733፣ አለማየሁ አረዶ በየነ ከብልጽግና ፓርቲ 51718 ድምጽ፣ ወርቅነሽ ምትኩ ፈይሳ ከብልጽግና ፓርቲ 50524 ድምጽ፣ ወልዴ ወገኔ ናኦ ከብልጽግና ፓርቲ 50095 ድምጽ፣ አያልነሽ ሀብተ ማርያም ዲዶ ከብልጽግና ፓርቲ 48968 ድምጽ፣ ሙሉ መቤት ታደሰ ረታ ከብልጽግና ፓርቲ 48933 ድምጽ፣ ተሰማ አብሽሮ ብዛ ከብልጽግና ፓርቲ 47483 ድምጽ፣ ሜኤሳ ኤሌማ ሮቤ ከብልጽግና ፓርቲ 45159 ድምጽ፣ ሙልጌታ አበበ ጎሹ ከትብብር ለኢትዮጵያ አንድነት 24476 ድምጽ፣ ዜና ፈረደ ተክሌ ከአንድ ኢትዮጵያ ዲሞክራሲ ፓርቲ 22462 ድምጽ። አዲስ አበባ የክልል ምክር ቤት የምርጫ ክልል ቂርቆስ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 12 በምርጫ ክልሉ የሚገኙ ጣቢያዎች ቁጥር 113 የተመዘገቡ መራጮች ብዛት 98090 የተወዳደሩ ፓርቲዎች ኢዜማ፣ ነጻነትና እኩልነት፣ ብልጽግና፣ የአማራ ብሔራዊ ንቅናቄ፣ የወሎ ህዝቦች ዲሞክራቲክ ፓርቲ፣ ትብብር ለኢትዮጵያና ህዳሴ ፓርቲ። ከፍተኛውን ድምጽ ያገኙት እጩዎች ምስክር ነጋሽ ቢተው ከብልጽግና ፓርቲ 46166፣ ዳግማዊ ግርማ ታምራት ከብልጽግና ፓርቲ 45613፣ ምስክር አግዘው ኤፍራታ ከብልጽግና ፓርቲ 45463 ድምጽ፣ ኤልሳ ነጋሽ ገሜሳ ከብልጽግና ፓርቲ 44715 ድምጽ፣ ይመር ከበደ ኢማም ከብልጽግና ፓርቲ 44615 ድምጽ፣ ራሄል ዘወንጌል ሀብተ ጽዮን ከብልጽግና ፓርቲ 44419፣ መሪማ ደሊል ሀሊል ከብልጽግና ፓርቲ 44394 ድምጽ፣ መለሳ አባታ አጥናፉ ከብልጽግና ፓርቲ 43775 ድምጽ፣ አደፍርስ ኮራ በዳኔ ከብልጽግና ፓርቲ 43213 ድምጽ፣
ኢያሱ ኤልያስ ፈንታውን ከብልጽግና ፓርቲ 42561 ድምጽ፣ ቤዛይት ግርማ ወንድሙ ከኢዜማ 17007 ድምጽ፣ ጽዮን ደረጃ ኃይሌ ከአማራ ብሔራዊ ንቅናቄ 16316 ድምጽ። ደቡብ ኢትዮጵያ የምርጫ ክልል ኪንዶ ኮይሻ 1 የህዝብ ተወካዮች ምክር ቤት በምርጫ ክልሉ ያሉ ጣቢያዎች ብዛት 67፣ የተመዘገቡ መራጮች ቁጥር 84791፣ የተወዳደሩ ፓርቲዎች አንድ ኢትዮጵያ ዲሞክራሲ ፓርቲ፣ አዲስ ትውልድ፣ ብልጽግና፣ የወላይታ ህዝቦች ነጻነት ንቅናቄ፣ ትብብር ለኢትዮጵያ፣ የወላይታ ህዝብ ዲሞክራሲያዊ ግንባር፣ ኢዜማ፣ ነጻነትና እኩልነት ፓርቲና የወላይታ ብሔራዊ ንቅናቄ። ከፍተኛውን ድምጽ ያገኙት እጩ እንድሪያስ ጌታ ቤልዴዳ ከብልጽግና ፓርቲ 59875። ደቡብ ኢትዮጵያ የህዝብ ተወካዮች ምክር ቤት ምርጫ ክልል ጸማይ ልዩ በምርጫ ክልሉ የሚገኙ ምርጫ ጣቢያዎች ቁጥር 17፣ በምርጫ ክልል ውስጥ ያሉ አጠቃላይ መራጮች 114447፣ የተወዳደሩ ፓርቲዎች የወላይታ ብሔራዊ ንቅናቄ፣ ብልጽግና ፓርቲና ኢዜማ። ከፍተኛውን ድምጽ ያገኙት እጩ ጎላ ጉደቦ አቾ ከብልጽግና ፓርቲ 8193 ድምጽ። የህዝብ ተወካዮች ደቡብ ኢትዮጵያ የምርጫ ክልል ሶዶ ዙሪያ 2 በክልሉ ያሉ ጣቢያዎች ብዛት 108፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 96290፣ የተወዳደሩ ፓርቲዎች ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ ባልደራስ ለእውነተኛ ዲሞክራሲ፣ የኢትዮጵያ ብሔራዊ አንድነት ፓርቲ፣ ቁጫ ህዝብ ዲሞክራሲያዊ ፓርቲ፣ የወላይታ ህዝብ ዲሞክራሲያዊ ግንባር፣ ነጻነትና እኩልነት፣ የወላይታ ብሔራዊ ንቅናቄ፣ ኢዜማ፣ የወላይታ ህዝቦች ነጻነት ንቅናቄ፣ አዲስ ትውልድ ፓርቲ፣ ትብብር ለኢትዮጵያና የኢትዮጵያ ዲሞክራቲክ ህብረት። ከፍተኛውን ድምጽ ያገኙት እጩ ጎበዜ ጎአ ዳዱ ከወላይታ ህዝብ ዲሞክራሲያዊ ግንባር 19551 ድምጽ። ደቡብ ኢትዮጵያ የህዝብ ተወካዮች ምክር ቤት የምርጫ ክልል ወናጎ 3 በምርጫ ክልሉ ያሉ ጣቢያዎች ብዛት 86፣ የተመዘገቡ መራጮች ብዛት 61942፣ የተወዳደሩ ፓርቲዎች ጌዲዮ ህዝብ ዲሞክራሲያዊ ድርጅት፣ ባልደራስ ለእውነተኛ ዲሞክራሲና ኢዜማ። ከፍተኛውን ድምጽ ያገኙት እጩ ታደሰ ወራሳ ጎዲ ከጌዲዮ ህዝብ ዲሞክራሲያዊ ድርጅት 27415 ድምጽ። ደቡብ ኢትዮጵያ የህዝብ ተወካዮች ምክር ቤት ውጤት አማሮ ኬሌ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 117፣ የተመዘገቡ መራጮች ብዛት 87521፣ የተወዳደሩ ፓርቲዎች ትብብር ለኢትዮጵያ አንድነት፣ ብልጽግናና ኢዜማ። ከፍተኛውን ድምጽ ያገኙት እጩ አወቀ አምዛዬ አሶማ ከኢዜማ 35545። የህዝብ ተወካዮች ደቡብ ኢትዮጵያ የምርጫ ክልል ጎፋ ዙሪያ 2 በምርጫ ክልሉ ያሉ ጣቢያዎች ብዛት 55፣ የተመዘገቡ መራጮች ብዛት 43113፣ የተወዳደሩ ፓርቲዎች ኢዜማ፣ ብልጽግና፣ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ ነጻነትና እኩልነት፣ ባልደራስ ለኢትዮጵያ ዲሞክራሲና የኢትዮጵያ ዲሞክራቲክ ህብረት። ከፍተኛውን ድምጽ ያገኙት እጩ ተስፋዬ ቤልጂጌ ዳራ ከብልጽግና ፓርቲ 19040 ድምጽ። ደቡብ ኢትዮጵያ ክልል ምክር ቤት ባስኬቶ ልዩ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2 ያሉ ጣቢያዎች ቁጥር 36፣ የተመዘገቡ አጠቃላይ መራጮች ቁጥር 27403፣ የተወዳደሩ ፓርቲዎች ነጻነትና እኩልነት፣ ትብብር ለኢትዮጵያ፣ ኢዜማና ብልጽግና። ከፍተኛውን ድምጽ ያገኙት እጩዎች አለማየሁ አያቶ ተረፈ ከኢዜማ 9329 ድምጽ፣ ኃይለ ማርያም ደኔቦ ገብረ ማርያም ከኢዜማ ፓርቲ 9131 ድምጽ። ደቡብ ኢትዮጵያ የክልል ምክር ቤት ሁምቦ ጠበላ በምርጫ ክልሉ ያሉ መቀመጫዎች ብዛት 5፣ የጣቢያ ብዛት 97፣ የመራጮች ብዛት 100704፣ የተወዳደሩ ፓርቲዎች አዲስ ትውልድ፣ የወላይታ ህዝቦች ንቅናቄ፣ የወላይታ ህዝብ ዲሞክራሲያዊ ግንባር፣ ኢዜማ፣ ብልጽግናና ኢትዮጵያ ዲሞክራቲክ ህብረት። ትብብር ለኢትዮጵያ፣ ህብር ለኢትዮጵያ ዲሞክራሲያዊ ፓርቲ፣ ነጻነትና እኩልነትና አንድ ኢትዮጵያ ዲሞክራቲክ ፓርቲም ተወዳድረዋል። ከፍተኛውን ድምጽ ያገኙት እጩዎች መስፍን ቶማስ አንጀሎ ከብልጽግና ፓርቲ 62714 ድምጽ 15 ድምጽ፣ ጳውሎስ ኩሳ ቡናሮ ከብልጽግና ፓርቲ 61626 ድምጽ፣ ስንታየው ስምዖን ሽርኮ ከብልጽግና ፓርቲ 61356 ድምጽ፣ ውብነሽ ማርቆስ ጋደና ከብልጽግና ፓርቲ 59780፣ አስራት አይዞ አሻንጎ ከወላይታ ህዝቦች ነጻነት ንቅናቄ 8368 ድምጽ 8367 ድምጽ። ደቡብ ኢትዮጵያ የክልል ምክር ቤት የምርጫ ክልል ቁጫ
በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 5፣ በምርጫ ክልሉ የሚገኙ ጣቢያዎች ቁጥር 102፣ የተመዘገቡ መራጮች 83045፣ የተወዳደሩ ፓርቲዎች ኢዜማ፣ ሰላም ለኢትዮጵያ ጥምረት፣ ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት፣ የቁጫ ህዝብ ዲሞክራሲያዊ ፓርቲ፣ ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩዎች መስፍን መንዛ ማሞ ከብልጽግና ፓርቲ 72475፣ ዳንኤል ደሳለኝ ዳኮ ከብልጽግና ፓርቲ 72446 ድምጽ፣ ኩሪባቸው ታንቱ ሳባ ከብልጽግና ፓርቲ 72295 ድምጽ፣ ቱማ አየለ ያዳ ከብልጽግና ፓርቲ 70964 ድምጽ፣ ወርቅነሽ ሎማና አየለ ከነጻነትና እኩልነት ፓርቲ 9616 ድምጽ። ደቡብ ኢትዮጵያ የክልል ምክር ቤት የምርጫ ክልል ጊዶሌ መደበኛ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 5፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 16፣ የተመዘገቡ መራጮች 14108፣ የተወዳደሩት ፓርቲዎች ብልጽግና፣ ኢዜማና ትብብር ለኢትዮጵያ አንድነት። ከፍተኛውን ድምጽ ያገኙት እጩዎች ጀማነ ከበደ ከፈለ ከኢዜማ ፓርቲ 4324 ድምጽ፣ ዳቲኮ ታዬ መንገሻ ከኢዜማ ፓርቲ 4101 ድምጽ፣ ጎበዜ ካርቴ ቦንኮቻ ከኢዜማ ፓርቲ 4056 ድምጽ፣ ዘበነ በዳይቶ ጋማኖ ከብልጽግና ፓርቲ 3955 ድምጽ፣ ተስፋዬ ስንታየ ወልደ ዮሐንስ ከኢዜማ ፓርቲ 3942 ድምጽ። የምርጫ ክልል ዳሰነች ደቡብ ኢትዮጵያ የክልል ምክር ቤት መቀመጫዎች ብዛት 2፣ ጣቢያ ብዛት 46፣ መራጮች ብዛት 46100፣ የተወዳደሩ ፓርቲዎች ብልጽግናና ኢዜማ። ከፍተኛውን ውጤት ያገኙ እጩዎች ታደለ ሀቴ ሚኔ ከብልጽግና ፓርቲ 29803 ድምጽ፣ ፑኩማ አስራት ገብረ ምህድን ከብልጽግና ፓርቲ 29004 ድምጽ። ደቡብ ኢትዮጵያ የክልል ምክር ቤት የምርጫ ክልል ጎፋ ዙሪያ 2 በክልሉ ያሉ መቀመጫዎች ብዛት 5፣ የጣቢያዎች ብዛት 55፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 43113፣ የተወዳደሩ ፓርቲዎች ኢዜማ፣ ነጻነትና እኩልነት ፓርቲ፣ ባልደራስ ለሁለተኛ ዲሞክራሲ፣ ብልጽግና፣ የኢትዮጵያ ዲሞክራቲክ ህብረት። ከፍተኛውን ድምጽ ያገኙት እጩዎች ስም ዝርዝር ይሁን ደምሴ በላይ ከብልጽግና ፓርቲ 18242 ድምጽ፣ ተፈሪ አባተ ሻሾ ከብልጽግና ፓርቲ 18220 ድምጽ፣ አማረች በየነ በዛብህ ከብልጽግና ፓርቲ 18003 ድምጽ፣ እቴነሽ ተስፋዬ ገብረ ጻዲቅ ከብልጽግና ፓርቲ 17363 ድምጽ፣ አልዬ አልበነ አሽኔ ከኢዜማ ፓርቲ 7921 ድምጽ። እነዚህ ውጤቶች የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ ቁጥር 133 አንቀጽ 7 እና 1162 አንቀጽ 62 መሰረት ተረጋግጠው ይፋ የሆኑ ውጤቶች ናቸው። አመሰግናለሁ።